በሰሞኑን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው እየተቀዛቀዘ ይገኛል። ይህም የሆነበት ምክንያት የኢትዮጵያ ብሔራዊ ባንክ በጥቁር ገበያው ላይ ትልልቅ እርምጃዎችን እየወሰደ ይገኛል። ለምሳሌ በቅርብ 519 አካውንቶችን መዝጋት እንደዚሁም ደግሞ ወደ 112 አካባቢ ግለሰቦችን በቁጥጥር ማስያዙ የጥቁር ገበያውን ወይም ደግሞ የሐዋላ ምንዛሬን እጅግ በጣም በከፍተኛው እንዲቀዛቀዝ ያደርገዋል። እናም በዛሬው ዕለት ምን ያህል ደርሷል? አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። በተጨማሪም የባንኮች ፉክክር እንደቀጠለ ነው። ባንኮች ዕለት በዕለት ቀን በቀን እየጨመሩ ይገኛሉ። እናም በዛሬው ዕለት የባንኮች ፉክክር ከምን ደርሷል? አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ህዳር 6 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ገትመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። እነሆ በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ገትመን በተጨማሪ ባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ገትመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ገትመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንቃኛለን። በሰሞኑን ምንዛሬ እጅግ በጣም በከፍተኛው የጥቁር ገበያ እየተቀዛቀዘ ይገኛል። እንደተመለከትነው ከሆነ ጥቁር ገበያ ወይም ደግሞ ሐዋላ ከዚህ በኋላ ትልቅ እንቅስቃሴ ያሳያል እየተባለ ይገኛል። የኢትዮጵያ ብሔራዊ ባንክ በቅርብ የዶላር ጨረታ የሚያደርግ ከሆነ ጥቁር ገበያ ወይም ደግሞ ሐዋላ የመቀነስ ቻንስ አለው እየተባለ ይገኛል። ነገር ግን የጥቁር ገበያው በዶላር ጨረታ ቢቀንስም ነገር ግን ተመልሶ መጨመሩ የማይቀረውም ተብሏል። ይህ ማለት የዶላር ጨረታው የጥቁር ገበያውን ለትንሽ ጊዜ ብቻ ነው ቅናሽ የሚያሳየው። ነገር ግን ኢትዮጵያ ብሔራዊ ባንክ የሚያደርገው የዶላር ጨረታ ምን ያህል የዶላር ጨረታን የሚያደርገው የሚለው ነገር በጣም ይወስነዋል። የዶላሩ ብዛት ማለት ነው። በጣም ብዛት ካለው የመቀነስ ቻንሱ በጣም ከፍተኛ ነው። በባለፈው ያደረገው የ150 ሚሊዮን ዶላር ጨረታ ነው። ከዛ በላይ ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው ቅናሽ እንደሚያሳይ ይነገራል። እናም የኢትዮጵያ ብሔራዊ ባንክ በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ በቅርብ ያወጣል ተብሎ ይታሰባል። እንደዚሁም ደግሞ ጨረታውን በየ2 ሳምንቱ ወይም ደግሞ በየ15 ቀኑ ሊያደርግ ይገባል እየተባለ ይገኛል። አሁን ላይ እጅግ በጣም እየተራራቀ ይገኛል። አንዳንድ ምሁራን እንደሚናገሩት ከሆነ የዶላር ጨረታ ቢደረግም ነገር ግን በየ15 ቀኑ ወይም ደግሞ በ2 ሳምንት የማይደረግ ከሆነ የዛኔ የመጨመር ቻንሱ ከፍተኛ ነው። ነገር ግን በየ15 ቀኑና በየ2 ሳምንቱ የዶላር ጨረታ የሚደረግ ከሆነ የዛኔ የመቀነስ ቻንሱም ከፍተኛ ነው ተብሏል። እና የኢትዮጵያ ብሔራዊ ባንክ ዋና ኃላፊ የነበሩት አሁን ላይ ስልጣናቸውን የለቀቁት አቶ ማሞ ምህረቱ በየ15 ቀኑ ወይም ደግሞ በየ2 ሳምንቱ የዶላር ጨረታ እናደርጋለን ብሎ ተናግረው ነበር። እንደዛም አስበው የነበሩት የጥቁር ገበያውን ወይም ደግሞ የሐዋላ ምንዛሬ ለማዳከም ነበር። ነገር ግን እነሱም ስራቸውን ለቀዋል። በዚህ ጉዳይ ላይ እንግዲህ አዳዲስ መግለጫዎች አዳዲስ መረጃዎች ይኖራሉ ተብሎ ይታሰባል። እናም ቤተሰቦች አዳዲስ መረጃዎች ካሉ አዳዲስ መግለጫዎችም ካሉ በዚሁ ቻናላችን አብረን እንቃኛቸዋለን። ቤተሰቦች ዕለት በዕለት ቀን በቀን እየጨመረ የሚገኘው የባንኮች የምንዛሬ ዋጋ ተመን በዛሬው ዕለት ከምን ደርሷል የሚለው መረጃ በዚህ ቪዲዮአችን ወደ እናንተ የምናደርስ ይሆናል። እንደዚሁም የግል ምንዛሬ ቢሮዎችን ዋጋ ተመን ወደ እናንተ ይዘመተናል። በዛሬው ዕለት ከምን ደርሷል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ቤተሰቦች በትናንትናው ዕለት እንግዲህ አንድ ጥያቄ ተጠይቀን ነበር። ኮሜንቱም እንደዚህ ነበር። እኔ ያለሁት ሳዑዲ ነው። እናም አካውንቴ ላይ ገንዘቤን እያስገባው ነበር። እናም ኢትዮጵያ ውስጥ መሬት መግዛት ፈልጌ ነበር። ገንዘቡ ደግሞ በእኔ አካውንት ነው። ለእናቴ ውክልናው መስጠት ይችላሉ እንዴ ብሎ ጠይቀዋል። በትናንትናው ዕለት ያላችሁ በባለፈው ትንሽ ቆይት ብለን ጠይቀናችሁ ነበር። ነገር ግን ውክልና እዚህ ሆኖ እንጂ ውጭ ሀገር ሆኖ መስጠት እንደማይቻል ነግረናችሁ ነበር። አሁን ላይ ግን ባንኮችን ጠይቀናችሁ ነበር። ባንኮችን ስንጠይቃቸው አሁን ላይ ውክልና መስጠት ይቻላል። ውክልና መስጠት የምትችሉት ኤምባሲ በመሄድ ነው። ኤምባሲ ሄዳችሁ ውክልና መስጠት እንደምትችሉም ገልጸዋል። አልገባችሁትና ወንድሞቻችን አካውንታችሁ ላይ ገንዘባችሁን ያስገባችሁ የነበራችሁትና ወንድሞቻችን ውክልና ሰጣችሁ ኢትዮጵያ ውስጥ የፈለጋችሁት ነገር መግዛት ትችላላችሁ ማለት ነው። እንደዚሁም ደግሞ ገንዘቡን ማንቀሳቀስ ትችላላችሁ። በተጨማሪም እናንተም ገንዘብ ቢቸግራችሁ ከዚህ ሆኖ ለእናንተ ገንዘቡን መላክ ይችላል ማለት ነው። በሌላ መንገድም ቢሆን ገንዘቡን ለእናንተ መላክ ይችላል ማለት ነው። እናም ቤተሰቦች አካውንታችሁ ላይ ገንዘባችሁን የምታስገቡትና ወንድሞቻችን ውክልና ሰጣችሁ የፈለጋችሁትን ነገር ኢትዮጵያ ውስጥ መግዛት ትችላላችሁ። እንደዚሁም ገንዘቡ ወደ እናንተ እንዲላክ ማድረግ ትችላላችሁ። እናም ቤተሰቦች ባንኮችን ያነጋግርናቸው ይህን መስነበርም። አሁን ደግሞ ወደ ቀጣኛው ኮሜንት አልፈን ከአንድ አካውንት ወደ ሌላ አካውንት ገንዘብ ስናስተላልፍ ስንት ብር ነው የሚቆርጠን ብሎ ጠይቀዋል። ለምሳሌ የ5 ባንኮችን እንመለከታለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ከ1 ብር እስከ 50 ሺህ ብር ስታንቀሳቀሱ ምንም አይነት የሚቆርጣችሁ ነገር የለም። ነገር ግን ከ50 ሺህ 1 ብር ጀምሮ እስከ 100 ሺህ ብር ካንቀሳቀሳችሁ 5 ብር ይቆርጣችኋል። እንደዚሁም ደግሞ ከ100 ሺህ 1 ብር እስከ 200 ሺህ ብር የምታንቀሳቀሱ ከሆነ 10 ብር ይቆርጣችኋል። እንደዚሁም ደግሞ ከ200 ሺህ 1 ብር እስከ 300 ሺህ ብር የምታንቀሳቀሱ ከሆነ 15 ብር ይቆርጣችኋል። እንደዚሁም ደግሞ 300 ሺህ ብርና ከዛ በላይ የምታንቀሳቀሱ ከሆነ 20 ብር ይቆርጣችኋል።
በሁለተኛ ደግሞ የአዋሽ ባንክ እንመልከት። የአዋሽ ባንክ ከ1 ብር እስከ 10 ሺህ ብር የምታንቀሳቀሱ ከሆነ 5 ብር ይቆርጣችኋል። የአዋሽ ባንክ ከ10 ሺህ 1 ብር ጀምሮ እስከ 100 ሺህ ብር የምታንቀሳቀሱ ከሆነ 10 ብር ይቆርጥባችኋል። እንደዚሁም ደግሞ ከ100 ሺህ ብር በላይ የምታንቀሳቀሱ ከሆነ ደግሞ 15 ብር ይቆርጥባችኋል። አሁን ደግሞ የአቢሲኒያ ባንክ እንመልከት። የአቢሲኒያ ባንክ ከ1 ብር እስከ 10 ሺህ ብር የምታንቀሳቀሱ ከሆነ 5 ብር ይቆርጥባችኋል። እንደዚሁም ደግሞ ከ10 ሺህ 1 ብር ጀምሮ እስከ 1 ሚሊዮን ብር የምታንቀሳቀሱ ከሆነ 10 ብር ይቆርጥባችኋል። እንደዚሁም ደግሞ ከ1 ሚሊዮን 1 ብር ጀምሮ ከዛ በላይ የምታንቀሳቀሱ ከሆነ 15 ብር ይቆርጥባችኋል። አሁን ደግሞ የአምሃራ ባንክ እንመልከት። የአምሃራ ባንክ ከ10 ሺህ ብር በላይ ስታንቀሳቀሱ 0.87 ሳንቲም ይቆርጥባችኋል። እንደዚሁም ደግሞ ከ10 ሺህ 1 ብር ጀምሮ እስከ 50 ሺህ ብር የምታንቀሳቀሱ ከሆነ 3 ብር ይቆርጥባችኋል። እንደዚሁም ደግሞ ከ50 ሺህ 1 ብር ጀምሮ እስከ 100 ሺህ ብር የምታንቀሳቀሱ ከሆነ 5 ብር ይቆርጥባችኋል። እንደዚሁም ደግሞ ከ100 ሺህ ብር በላይ የምታንቀሳቀሱ ከሆነ 15 ብር ይቆርጥባችኋል። አሁን ደግሞ የዘምዘም ባንክ እንመልከት። የዘምዘም ባንክ ከዘምዘም ባንክ ወደ ሌላ ባንክ የምታስተላልፉ ከሆነ 100 ብር ይቆርጥባችኋል። እናም ቤተሰቦች ይህን ይመስላል። ከጠቀማችሁ በኮሜንት ላይ ገለጹልኝ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 179 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17939 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ42 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ 154 ብር ከ42 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ52 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። ግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ30 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 176 ብር ከ77 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 208 ብር ከ44 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20844 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ ይገዛበት ያለው ዋጋ 175 ብር ከ91 ሳንቲም ይገዛ ሲሆን ይሸጥበት ያለው ዋጋ ደግሞ 179 ብር ከ42 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ ይገዛበት ያለው ዋጋ 174 ብር ከ23 ሳንቲም ይገዛ ሲሆን ይሸጥበት ያለው ዋጋ ደግሞ 177 ብር ከ42 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ ይገዙበት ያለው ዋጋ 194 ብር ከ55 ሳንቲም ይገዙ ሲሆን ይሸጥበት ያለው ዋጋ ደግሞ 198 ብር ከ44 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 225 ብር ከ60 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 25560 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 127 ብር ከ72 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12772 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 108 ብር ከ09 ሳንቲም የገዛ ሲሆን ይሸጥበት ያለው ዋጋ ደግሞ 110 ብር ከ26 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 117 ብር ከ08 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11708 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 236 ብር ከ32 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23632 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 199 ብር ከ48 ሳንቲም ይገዛ ሲሆን ይሸጥበት ያለው ዋጋ ደግሞ 203 ብር ከ47 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 585 ብር ከ30 ሳንቲም እየተመነዘረ ሲሆን 100 ኪዩቲ ዲናሮች ደግሞ 58530 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲ ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 494 ብር ከ26 ሳንቲም ይገዛ ሲሆን ይሸጥበት ያለው ዋጋ ደግሞ 504 ብር ከ14 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ84 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4884 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ
በዛሬው ዕለት ሲመነዘር ውለዋል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋም 43 ብር ከ68 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 44 ብር ከ56 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋም 40 ብር ከ98 ሳንቲም የገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም የገዙበት ያለው ዋጋም 45 ብር ከ80 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 46 ብር ከ72 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 47 ብር ከ84 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4784 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋም 42 ብር ከ75 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 43 ብር ከ60 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋም 40 ብር ከ13 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል የገዙበት ያለው ዋጋም 45 ብር ከ30 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 46 ብር ከ21 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 466 ብር ከ59 ሳንቲም የተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 46659 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 253 ብር ከ17 ሳንቲም የተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25317 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 475 ብር ከ92 ሳንቲም የተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47592 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 55 ብር ከ47 ሳንቲም የተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 5547 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ እንደተመለከታችሁት ነው። ቤተሰቦች በሰሞኑን የባንኮች ምንዛሬ ዋጋ ተመን ቃስ በቃስ በጣም እየጨመረ ይገኛል። በዚህ ሰዓት ባንኮች እጅግ በጣም ትልቅ ፉክክር ውስጥ ነው ያሉት። እንደዚሁም ደግሞ ጥቁር ገበያ ወይም ደግሞ ሐዋላ በጣም በሰሞኑን እየተዳከመ ይገኛል። የኢትዮጵያ ብሔራዊ ባንክ እጅግ በጣም በከፍተኛው ጫና እያደረገበት እንደሆነም ያሳያል። እናም የኢትዮጵያ ብሔራዊ ባንክ በቅርብ ጊዜ አዳዲስ መግለጫዎችን ያወጣል ተብሎ ይታሰባል። እናም በዚሁ ቻናላችን ወደ እናንተ የምናቀርብ ይሆናል። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንድደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።